ሰላም ለክሙ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት የምድር ዳርቻ እንደምን አላችሁ? እንደምን ከረማችሁ? እንደ እግዚአብሔር መልካም ፈቃድ ዛሬም የብሉይ ኪዳን ተከታታይ ትምህርታችንን ኦሪት ዘጸአትን እንመለከታለን። እንግዲህ ኦሪት ዘጸአት ምዕራፍ 21 ነው ዛሬ የምንመለከተው። ምዕራፍ 21 በውስጡ ምን ታሪክ አለው? ስለኛስ ምን ይመክረናል? እንዴትስ እናጠናዋለን? እናስጠናለን፣ እንማራለን፣ እናስተምራለን፣ እንመከራለን። በዚህ ምዕራፍ ውስጥ ለኛ የሚያስተላልፈው መሰረታዊ ነገር ምንድን ነው የሚለውን በደንብ እናያለን። እንግዲህ ያው ሁለት መሰረታዊ ነገሮች ናቸው በእርግጥ ያሉት በዚህ ላይ ስለ አገልጋይና ተገልጋይ፣ እንደገና ደግሞ ከአገልግሎት ደግሞ ሰው ሰርቶ ስራውን ከጨረሰ በኋላ ቅጥረኛ ሊሆን ይችላል፣ የቤት ሰራተኛ ሊሆን ይችላል፣ እንዲሁም ደግሞ ከብት ጠባቂም ሊሆን ይችላል። አጠቃላይ እነኚህን ስራ አሰሪና ሰራተኛን ወይም ጌታና አገልጋይን በተመለከተ በዝርዝር የሚናገር ሕግ ነው በዚህ ላይ ያለው የመጀመሪያው ማለት ነው። እንግዲህ ይሄ ያው በፍትሐ ነገሥትም ያው ስጋዊ በተባለውም የተደነገገው አንዱ መሰረታዊ ነገር ይህ ነው። አሰሪና ሰራተኛ በተመለከተ በደንብ ይገልጻል። ኦሪት ዘጸአት ምዕራፍ 21 በዚህ ዙሪያ ነው የሚጀምረው። ወዝኡቱ ኩነኔሁ ዘታነብር በቅድሜሆሙ፣ በፊታቸው የምታስቀምጥላቸው ሕግ ይህ ነው። ለማጥረይከ ገብረ አይሁዳዊ ቅንዮ ሰደስተ ክረምተ ወበሳብዕ ክረምት አግዞ በከንቱ። ያ ማለት ምን ማለት ነው? ዕብራዊ አገልጋይ በቀጠርክ ጊዜ ያገለግልህ ዘንድ በቤት ባስገባኸው ጊዜ በቤት ሆኖ ሲያገለግልህ 6 ዓመት ያገልግልህ። 6 ዓመት ካገለገለ በኋላ ከደሞዝ ውጪ ነፃ አሰናብት የሚል ሕግ ተሰርቷል። ይህ ስለ ሰራተኛ አገልግሎ 6 ዓመት ሙሉ ያገለግላል። ከዚያ በኋላ በነፃ መውጣት እንዳለበት ይህን በዝርዝር የሚናገር ሕግ ነው። ወለመ ባሕቲቶ አጥረይከ ባሕቲቱ ይጻ፣ ብቻውን ከሆነ የወጣው ብቻውን ይወጣል። ከሚስት ጋር ከሆነም የተቀጠረውና የገባው ሊሰራ ብቻውን ከሚስቱ ጋር ይወጣል። አለበለዚያ ደግሞ ሚስት ወደዚህ ወደ አንተ ቤት ከመጣ በኋላ በአንተ ቤት ሚስት አግብቶ ልጆች ወልዶ ከሆነ 3ም 4ም 5ም 6ም 7ም 8ም ከዚያም በላይ የወለደ ከሆነ ግን ራሱ ይውጣ፣ እነሱ ግን ከዚያው በቤት ይቅሩ ይላል። ይሄ በአሰሪና ሰራተኛ ሕግ የመጀመሪያው ሕግ ሆኖ በዚህ በዘጸአት ምዕራፍ 21 ላይ የተቀመጠው መሰረታዊ ሕግ ነው እየነገረን ያለው ማለት ነው። እንግዲህ ዕብራዊ ሰራተኛ ወይም አገልጋይ በቀጠርክ ጊዜ 6 ዓመት ያገልግልህ፣ ከዚያ በኋላ አርነት አውጣው ይላል። ያ ማለት ብቻውን አይደለም። ከዚያ ቀጥሎ ሚስትም አብሮ ይዞ መጥቶ ከሚስቱም ጋር ከሆነ ከአንተ ጋር ሲያገለግል የኖረው ከነ ሚስቱ ይውጣ ይላል። ልጅም ይዞ መጥቶ ከሆነ ከነ ልጁ ይውጣ ይላል። ነገር ግን ወደ አንተ ቤት ከመጣ በኋላ በአንተ ቤት በዚያ አግብቶ ከሆነ ልጅም ወልዶ ከሆነ ልጁንም ሚስቱንም ትቶ ራሱ ይውጣ ብሎ ይህን ሕግ በዚህ መንገድ ላይ ያስቀምጣል ማለት ነው። ወለመ ወሀቦ እግዚኦ ብእሲተ ወለደት ሎቱ፣ ሚስቱ ልጅ ሰጥቶት ራሱ ለአገልጋዩ ሚስቱ ሰጥቶት ሚስቱ የተቀጠረች ከሆነ ከዚሁ እሱ ሲወጣ እሷን ጥሎ ይውጣ። ልጅም ወልዳለት ከሆነ እንደዚያው። ወለመ ይቤ ገበርኩ አፍቀርኩ እግዚእየ ወብእሲትየ ወደቂቅየ ኢይፈቅድ ግዛነ ይሰዶ እግዚኡ ቤተ ምኩናነ ፈጣሪ። እንግዲህ እንደዚያ ከሆነ አይ እኔ አልወጣም፣ ይህንን ቤት ትቼ አልወጣም፣ ከዚህ አልወጣም ብሎ ሚስቴን እወዳለሁ፣ ልጆቼን እወዳለሁ፣ በዚህ መኖር እፈልጋለሁ፣ ብቻዬን ልወጣ አይገባኝም ብሎ የሚከራከርና ወይም ይህንን ይቅርታ ጠይቆ አብሮ መኖር ከፈለገ ፈቃድ ካለው ግን ወደ እግዚአብሔር ቤት ይውሰደውና በእግዚአብሔር ዘንድ እግዚአብሔር ሊጠይቅ በቤተ እግዚአብሔር ሆኖ መጸለይና እግዚአብሔር መጠየቅ እንዳለበት ነው። ወይ አቅርቦ ሀበሆተ መድረክ ወደ አውደ ምሕረቱም ያቅርበው። ከዚያም በኋላ ወደዚያ ከወሰደውም በኋላ አፍንጫውን በስቶ በዚያም ቀዳዳ ያዘጋጅለት።
ከዚያም በኋላ እርሱ መልሶ እንደገና እገዛለሁ ብሎ ተስማምቶ ሲገዛ ይኑር የሚል ሕግ ተሰርቷል። እንግዲህ ይሄን በብሉይ ኪዳን ነው እያየን ያለን። ወደ አዲስ ኪዳን ስናመጣው ግን በማቴዎስ ወንጌል ላይ የተስተካከሉት ናቸው። በአብዛኛዎቹ ሕግጋት በማቴዎስ ወንጌል ምዕራፍ 5 ላይ ተስተካክለዋል። ለምሳሌ በጥፊ ሲመታ በጥፊ ምታው ይለው የነበረው ቀኝን ሲመታ ግራህን ስጠው የሚለው እንደገና የሚጠሏችሁን ጥሉ የሚወዷችሁን ውደዱ የሚለው ሕግ ነበርና የሚጠሏችሁን ብቻ ሳይሆን የሚወዷችሁን ብቻ ሳይሆን የሚጠሏችሁንም ውደዱ የሚል አጠቃላይ ሕግጋት ተስተካክለዋል። ይሄ በሐዲስ ኪዳን የተስተካከለ ሕግ ነው። በአጠቃላይ በብሉይ ኪዳን ግን እነኚህ ሕግጋት ስንመለከታቸው ቀጥታ እወ አልቦ አልቦ ቀጥታ ሕግ የምትባለውም ኦሪት ለዚህ ነው። ሲገድል ግደለው፣ ሲመታ ምታው። ለእያንዳንዱ ነገር አጻፋ መመለስ እንደሚያስፈልግ በሕገ ኦሪት የተደነገገ ሕግ ነው ማለት ነው። ስለዚህ ያን ነው አሁን እዚህ ላይ እየነገረን ያለው እያጠናን ያለነው ብሉይ ኪዳን ስለሆነ በሐዲስ ኪዳን እይታ ይህንን ሕግ ልናየው አንችልም። ዓይን ስለ ዓይን ጥርስ ስለ ጥርስ የምትለው ኦሪት ጥርስህን ከመታ ጥርሱን ምታው፣ ዓይን ከወጣ ዓይን አውጣ፣ በጥፊ ከመታ መልሰ በጥፊ ምታው፣ ሲገድል ግደል የሚለው ሕግ መጀመሪያ የተደነገገው በዚህ በኦሪት ዘጸአት ምዕራፍ 21 መነሻ የሆነው ለዚህ ለሥጋዊ ሕግጋት በአጠቃላይ ይሄ ነው ማለት ነው። ምክንያቱ ደግሞ ይሄ መንፈሳዊ መጽሐፍ አይደለ እንዴት ዓለማዊ ሕግ እንደዚህ አድርጎ ይደነግጋል ወይስ የሚል ነገር ጥያቄ ሊመጣ ይችላል። አድማጮቻችን ይህን መረዳት ያለብን ነገር ቢኖር ኦሪት የሥጋም መንፈሳዊም ሥጋዊም ሕግ ናት። የተለየ ሕግ የለም። አሁን በዘመናችን ያለንበት ሐዲስ ኪዳን በኋላ የራሱ ሕግ አለ። መንፈሳዊ ሕግ አዲስ ኪዳን ተጨምሮ ተስተካክለው ከኦሪት ቀጥታ መስተካከል ባይጠበቅባቸውም ቀጥታ ቀጥለው ሌሎችም ደግሞ ማሻሻያም ተደርጎላቸው ኦሪት ወንጌል ተዋህዶ ወንጌል ይሰበካል በአንድ ላይ ብሉያትና ሐዲሳት ማለት ነው። በዚህ ላይ ግን ስንመለከተው በኦሪት ሕግ ላይ ግን ሥጋዊም መንፈሳዊ ሕጉ ያው ነው። መስፍኑ ሙሴ ካህኑም አሮን የሚያስተዳድሩት በዚህ ሕግ ነው። ከዚህ ሕግ ውጭ የለም። መንፈሳዊ ዓለማዊ የሚባል ነገር የለም። ሁለቱም ጠንቀቅ ብሎ ኦሪት የሚባል ሕግ ስለተሰጠ እንደ ሥጋዊ ነው አሁን ይሄ አሰራር እየነገረን ያለው ማለት ነው። በሐዲስ ኪዳንም አሁን በፍትሐ ነገሥት ስንመለከት ፍትሕ ሥጋዊና ፍትሕ መንፈሳዊ የሚባል አለ። ፍትሕ ሥጋዊ የሚባለው እነኝህ ተለይተው ዓለማውያን እንዴት መምራትና እንዴት ማስተዳደር እንዳለባቸው በዓለማዊ ሕግና ፍርድ ኩነኔ እንዴት መመራት እንዳለበት ዓለም በመንፈሳዊ ሕግ ደግሞ እንዴት መመራት እንዳለበት አባቶቻችን ለይተው መንፈሳዊና ሥጋዊ ሕግ ብለው ለይተውታል ፍትሐ ነገሥቱ ማለት ነው። ስለዚህ በዚያ መሰረት መረዳት ያስፈልጋል። ይሄ እንዴት ይሆናል? እንዴት ይደረጋል? ይሄ ጭካኔ ሕግ ነው ምናምን። አዎ በኦሪት የጭካኔ ሕግም አለ፣ የርኅራኄ ሕግም አለ። እንደገና ሥጋዊ ሕጋዊ አለ፣ መንፈሳዊ ሕግ አለ። ሥጋዊ መንፈሳዊ ሕግም ለሙሴ ተሰጠው። በሙሴ አማካኝነት በኋላ ቤተክርስቲያን ወይም ደብተራ ኦሪት ስትለይ መንፈሳዊ ሕግ በአሮን በኩል እየተላለፈ ሥጋዊ ሕግ ደግሞ አስተዳደር በሙሴ እየተላለፈ የእስራኤል ሕዝብ እንደዚያ መመራታቸውን መዘንጋት የለብንም። በዚህ መሰረት ማጥናት ከኛ ይጠበቃል ማለት ነው። እንግዲህ ከዚያ በኋላ ወለመ ፈቀደ ለወልዱ የሀባ ከመንተ አዋልድ ለስያ ከዚያ በኋላ ልጆችን ከፈለገ ወደ ለሷ ይሰጣታል። እንደ ራሱ ልጅ አድርጎ ሚስቱንም ልጆቹንም ያሰውየው ሀብታሙ ወይም መሪው አስተዳዳሪው ጌታው ይዞ ይቀጥላል። እሱን ነፃ ካወጣው በኋላ አርነት ካወጣው በኋላ ማለት ነው። ወለመ ካለ ተነሳ ሎቱ ዘባም ዋልባሲሃ ይውህባ ወስማ ያሰም ላቲ ከመ እያጻ ከዚያን በኋላ ያችኛዋ ሌላዋም እንደዚሁ ደግሞ እሷም ካለችው ዋልባሲሃኒ ይውህባ ልብሷን ይሰጣታል። ምስክርም ያስመሰክርባታል። በእሷ ላይ አመፃ ከሆነ ምስክር ያስመሰክርባታል፣ ያስዳኝባታል፣ ያው ለፍርድ ያቀርባታል። በፊት ለፊት በእግዚአብሔር ፊት ይከራከራሉ። ቤተ እግዚአብሔር ማለት ነው። ወሰለስተ ለእመ ኢገብረት ላቲ ትጻእ እምኀቤሁ ዘእንበለ ቤዛ ሌላም ሶስተኛ እንደዚህ ያደረገች ካለች ያለምንም ዋጋ አርነት ትውጣ የሚል የመጀመሪያው የአሰሪና የሰራተኛን ሕግ በዚህ ያስቀምጣል ማለት ነው። ይሄ ኦሪት ዘጸአት ማለት ነው ምዕራፍ 21። ሁለተኛው አንቀጽ የምንመለከተው በእንተ ኩነኔ ዘይደሉ ለአማጽያን ያው ከዚያው ጋር የተያያዘ ነው። ለአመፀኛ ሰዎች የሚገባውን ሕግ ነው። ቅድም እንዳልነው ማለት ነው። ዓይን ስለ ዓይን የሚለው ሲተረጎም ዓይን የሚያጠፋ ካለ ዓይን አጥፋ መልሰህ ያው መልስ ስጥ ማለት ነው። ቀጥታ የምንለው ሕግ ርት ናት። ኦሪት ቀጥተኛ ሕግ ናት። ኦሪት ማለትም ቀጥተኛ ሕግ ማለት ነው የምንለው ለዚህ ነው። በእኛ ርት ማለት ነው፣ በእነሱ ቀጥታ ነው። ኦርቶ ማለት ቀጥታ ማለት እንደሆነ ኦሪት ከዚያ ሲወጣ ከግሪኩ ቀጥተኛ ማለት ነው። ቀጥተኛነቷ ደግሞ ለሕግ ነው።
ህግ ቀጥተኛ ህግ ነው ስንል እንደዚህ የለም። ለምሳሌ በጥፊ ሲመታ ይሄኛውን ሲመታ ይህን ስጠው የሚባል ነገር የለም። ቀጥታ ህግ ስለሆነ በጥፊ ሲመታ በጥፊ ምታው ነው። አይን ሲያወጣ አይን አውጣ፣ ጥርስ ከነቀለ ጥርስ ንቀል፣ ሲገድል ግደል የሚለውን አጻፋ መልስ የሚል ጥንቅቅ ያለ ህግ ስላላት ቀጥተኛ ህግ ስላለ ቀጥታ መልስ የሚሰጥ ህግ ስለሆነ ህግ ርት ትባላለች። ቀጥተኛ ህግ ትባላለች። ህግ ትሩፋት የምትባለው ደግሞ ወንጌል ናት። ወንጌል የትሩፋት ህግ ትባላለች። ያው ሁሉን ነገር ትዕግስትን ተሸክሞ መኖር የፍቅር የርህራሄ ህግ ትባላለች። ወንጌል ማለት ነው። በጥፊ ቀኝ ሲመታ ግራን ሲጠው የሚል ርህራሄ ትምህርትና ህግና ስርዓት ስላላት ነገሮችን ሁሉ በትዕግስት በፍቅር ማለፍ እንደሚያስፈልግ ክርስቶስ አስተምሮ ያን ህግ ስለሰራ ወንጌል በዚያ የትሩፋት ህግ ትባላለች። ኦሪት ግን ቀጥታ ናት። ሲገድል ግደል፣ ሲመታ ምታ፣ ጥርስ ስለ ጥርስ፣ አይን ስለ አይን የሚል ህግ ስላላት ማለት ነው። እንግዲህ በዚህም ላይ ስንመለከተው የሚነግረን ወለእመ ዘአቁሰለ ካልኦ ወሞተ በቁሰሊው ለይሙት፣ አንዱን ሰው አቁስሎ የገደለ ሰው ካለ እርሱ ራሱ ቆስሎ ይገደል። ወለማ አቁሰለ እንዘ ይፈቅድ ወመጠወ እግዚአብሔር በየማነ ቁሰሊሁም አይመልከፍና ሀበ ይትማሐፀን ቀታሊ፣ እነሆ ያ ገዳዩ ገድሎ ወደ እግዚአብሔር ሲማፀን ካገኘኸው ወለመ ዘሰቆረ ከመ ኢትል ጸላይሁም ወተማይፀን ንስእዎ እምህዬ ወይትልዎ፣ እየለመነ ቢያገኙትም ከዚህ አግኝተው ወስደው ይግደሉት። ዘይዘብጥ አባሁ ወእሞ ይትኮነን በመዊት፣ እናትና አባቱን የሚማታ ልጅ ካለ እርሱ በሞት ይቀጣ የሚል ህግ ነው። እናት አባቱን የሚማታ ሰው ካለ ወይም ሲማታ ከተገኘ እርሱ በሞት ይቀጣ፣ የሞት ፍርድ ይገባል። ወመዘ ሰረቀ በውስተ ደቂቀ እስራኤል ወረዳይክሙ አግባይክሙ በላይ ለዘረከብክሙ ይትኮነን መዊተ፣ ሲሰርቅም የተገኘ ሲያጭበረብርም የተገኘ እርሱ ይገደል። ዘይረግም አባሁ ወእሞ ይትኮነን በመዊት፣ እናት አባቱን የሚሳደብ ካለ እርሱም እንደዚያው ሞት ይገባዋል። ወለመ ተሳኩ ክልኤ እደወ በበይነ አቁሰለ ካልኦም ወለመኒ በእብን ወለመኒ በበትር አስከቦ ውስተ ምስካም አልቦ ተስናን መቁሰሊ፣ አንድ ሰው ሁለት ሰው ሆነው ተጣልተው ተገናኝተው እርስ በርሳቸው ሲጣሉ ቢገኝ አንዱን ቢያቆስለው አቁስሎ በበትር ከመታው አቆስለው በኋላ በመኝታ ላይ ተኝቶ ቢገኝ ያን ሶስት ጽጎ ያንን የገደለው ሰው በአካባቢ በሜዳ እየተመላለሰ ቢገኝ በበትር የመታው እሱ ራሱ መልሶ ለዚያ መድኃኒት ይሆን እንደ መድኃኒት ወይም እንደ ካሳ ይሆን ዘንድ መልሶ እሱም እንዲቆስል የሚል መልስ ይሰጣል ማለት ነው። እና ስለዚህ ይህንን ህግ ስንመለከተው በአጠቃላይ ለእያንዳንዱ ነገር አጻፋ መሰጠት እንዳለበት፣ ተመጣጣኝ መልስ እንደሚያስፈልገው በዝርዝር የሚናገር ህግ ርት ከተባለው የመጀመሪያው ህግ ነው ማለት ነው። ይሄ ኦሪት ዘጸአት ምዕራፍ 21 ይህንን ይመስላል ባጭሩ። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየ